ያው ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው። ትናንት ጠየቀኝ ጥያቄ ኢንሻአላህ አዲስ መረጃ አለ አሳውቅሃለሁ። የሌላ ጉዳይ ሀቂቀተን መላው ኢትዮጵያ የሰው ልጅ እያነጋገረና እያጠያየቀ ያለ ጉዳይ ሆኖ ያለበት ሁኔታ ነው ያለው። እናንተም እንደ ሚዲያ ሰው السلام عليكم ورحمة الله وبركاته. የዓለም ህዝብ የዓለም አቀፍ ህዝብ ለጤናችን እንደምን አላችሁ? እኔ ሌላ ኑር ስቦነኝ ኢንሻአላህ ሁሉ አድርጉልኝ። እናንተ ያላችሁ ነገር የዓለም አቀፍ ህዝቦች ያላችሁ እገዛ ሁላችሁም አግዛችሁኛል። ጀዛኩም الخير አላህ ጀዛችሁን በጥሩ ነገር ይክፈላችሁ። በእናንተ አሁን እናንተ ምንም አላቀራችሁም። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የሙቤ ሚዲያ ተከታታዮች፣ እንግዲህ በርካታ ሰዎች ሁሌ እንግዲህ በሰራሁት ቪዲዮ ላይ በሳምንት ቢያንስ 1-3 ቪዲዮ ሰራለሁና ቪዲዮ ላይ ሁሌ ይሄ ጥያቄ ይመጣል። በኮሜንት ሁሌ ነው የምጠይቀው፣ ሙቤ ሌይላ ኑርሰቦ ጉዳይ የት ደረሰ? ሌይላ ኑርሰቦ ምን ሆነች? የታለች? ምን ነው? እኔም የእናንተን ጥያቄ እናንተ ለኔ የምትጠይቁኝን ኒቱ የተላከውን ምን አዲስ ነገር አለ የሚለውን እንስማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ሙቤ? ሰላም ነህ ወይ? ቤተሰብ ሁሉ ሰላም? እንግዲህ ያው በእህታችን በሌላ ጉዳይ ሰሞኑ በስልክ እንዳወራ ነው የሌላ ጉዳይ ሀቂቀተን መላው ኢትዮጵያ የሰው ልጅ እያነጋገረና እያጠያየቀ ያለ ጉዳይ ሆኖ ያለበት ሁኔታ ነው ያለው። እናንተም እንደ ሚዲያ ሰው እኛ ለጉዳዩ ቅርብና ለጉዳዩ ባለቤቶች እንደመሆናችን መጠን ያው በየሰዓቱ ጥያቄ እየጠየቃችሁን ነው። እኛም ያለውን መረጃ ለእናንተ ከመስጠትና ከማካፈል አንጻር ያለውን ተጨባጭ ያለውን እውነታ እየሄድን ነው ያለ ነው። ጉዳዩ በባለፈው ሙሉ ለሙሉ እዛቸውን አላህ ይክፈላቸው በሳውዲ አረቢያ የሚገኘው የኢትዮጵያ ኤምባሲ አምባሳደሩንም ጨምሮ አቶ ዶክተር ሙክታር ኸድርን ከውጭ ጉዳይ ከዚህ ሀገር ውጭ ጉዳይ ጋር ሆነው የዚች ልጅ ጉዳይ በጣም በደብዳቤም ወደሚመለከተው መስሪያ ቤትን በመሄድ መጨረሻ ክትትል እየተደረገ በነበረበት ያው ረመዳን መጣ። በረመዳን አኺር ላይ ከኢድ በኋላ እንደምትሳፈር መረጃ ነበረ የሰጡን። ያንን መንዶብ ወይም ደግሞ የራሱ የቻለ ከኢትዮጵያ ከኤምባሲዎች ውስጥ ከሚሰሩት ዲፕሎማቶች አንድን ሰው የዚህ ጉዳይ የዚች ልጅ ጉዳይ በመወከልና ኃላፊነቱን በመውሰድ ክትትል እያደረገ ያለበት ሁኔታ እንደነበረ ተነጋግረናል። በባለፈው ሐሙስ የተለያዩ መስሪያ ቤቶችን በመሄድ ቀጥታ የሚመለከተው አካል ትዕዛዝ በመስጠት እቺ ልጅ እንድትሳፈር የማድረግ ስራ እየተሰራ በነበረበት ያው የግድ ቤተሰቦቿ የወከሉት ወኪል መኖር አለበት ተብሎ ወኪልም ሄዶ የባለፈው እሁድ ቀን 11 ይመስለኛል በእንደ አውሮፓ አቆጣጠር 5ኛ ወር ላይ ሄዶ ቀጥታ ጥያቄውን አቅርበዋል። ከሐቅ ጋር ከባለ ሰዎቹ ጋር በተያያዘ ያለውን ሐቅ ቼክ አድርገው የሚመለከታቸው ፍርድ ቤቶችም ሆነ የመሬት አስተዳደር ቢሮ ሰዎች ብር መውሰዳቸው ለሚገባቸውና ለሚመለከታቸው አካል ብር ማከፋፈላቸውና እንዲሁም ደግሞ የሁቁቅ ዓም በሚባለውም ጭምር ጨርሳ እንዳለች አሁን ግን ያልተሳፈረችበትን ምክንያት ቀጥታ ወደ እስር ቤት የሚመለከተው አካል ደብዳቤ እንዲጽፍና ተሳፈር የሚል ትዕዛዝ ይሰጠን ብለው እየጠየቁ ስለሆነ ለዛ ቀጥታ ትዕዛዝ እንዲሰጥልን ማመልከቻ አሁን በድጋሚ አስገብተናል። እየጠበቅን ነው በአላህ ኢንሻአላህ። አላህ ራሱ ምክንያት አለው፣ ሕክማ አለው። በጣም ለሰው ልጅ የከበደ የነበረው ለኛ የከበደን የነበረው ለኢትዮጵያውያኖችን በአጠቃላይ የከበደን የነበረው ጉዳይ ላይ የሳውዲ 2 ሚሊዮን ሪያል ማሰባሰቡ ነበር። አላህ ግን በቁድራው ባልታሰበና
ባልተጠበቀ መንገድ በደጋግ ኢትዮጵያውያኖች በ4 ወር ወይም ተቅሪበን በዛ አካባቢ ሰዓታት ይሄንን ብር ተሟልቶ ተገኝተዋል። አሁንም ከስቅላትና ከሞት እቺ ልጅ ድናለች። የመሳፈር ዋንም ወደ ሀገር ከቤተሰቦቿ ጋር የመጨመር ዋንም ሂደት በዚህ መልኩ ክትትል እየተደረገ እንደሆነ ያው መረጃውን ልስጥክ ብዬ ነው። ባረከላሁ ፊክ። እንግዲህ እንደሰማችሁት ነው። በዚህ አጋጣሚ ያው ኡስታዝና አመሰግናለሁ። ኮሚኒቲው እንግዲህ ያው በጉዳዩ ላይ እንደሚከታተልና እኔም ሁሌ በየጊዜው እየደወልኩም እየጠየቅኳቸው ነው። የእህታችን ጉዳይ ምን ደረሰ? ሙቤ ገና ነው፣ እንደዚህ አንዳንድ ነገሮች እየነገሩኝ ነው። ግን ያው ጉዳዩ ላይ እየሰሩበት እንደሆነ ነው። አሁንም እንደሰማችሁት ነው። ሁሌ ነው የምጠይቀው። ሌላ ነርሶቦ እንግዲህ እሷም ያስተላለፈችው መልእክት አለ ለእናንተ ለተጨነቃችሁ። የእሷን ደግሞ እስኪ መልእክት እንስማው። አሁንም በቀጣይ ቪዲዮን ላይክ ማድረግ አታቁ። ላይክ ያደረግን እንስማት ሌላን ምን እንደምትል። አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የዓለም ህዝብ የዓለም አቀፍ ህዝብ ለጤናችሁ እንደምን አላችሁ? እኔ ሌላ ኑርስቦ ነኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እህቶቼ፣ ወንድሞቼ፣ አባት እናቶቼ ሁላችሁም እንደምን አላችሁ? ለጤናችሁ እገዛ ሁላችሁም አግዛችሁኛል። ጀዛኩሙል ኸይር። አላህ ጀዛችሁን በጥሩ ነገር ይክፈላችሁ። በእናንተ አሁን እናንተ ምንም አላቀራችሁም። እናንተ ያለባችሁን እርዳታ ሰርታችኋል ሁላችሁም። አሁን የቀረ ያላህ እርዳታ ነው። ያላህ እርዳታ ቅርብ እንደሆነ እንደሚሆን እናንተ ሁላችሁም ዱዓ አድርጉልኝ። እኔ ደህና ነኝ። እናንተ አላህ ሰላም ያርጋችሁ። ኢንሻአላህ አላህ በቅርብ ጊዜ ደስታ ይመጣል። ኢንሻአላህ በቅርብ ጊዜ የሀገር መክፈት ይመጣል። ለሁሉም አላህ አዋቂ ነው። እሱ የፈራጆች ፈራጅ ነው። የጌታ ፍርድ ነው የቀረው። ያኔ አሁን የሰው ፍርድ አልቋል። ያኔ ነገር የሰው ፍርድ አይደለም። መንግስቱን አላህ ጌታ እንደሚያነሳ ዱዓ አድርጉልኝ። እሱ ጠላቴ ነው። በሱ ሰበብ ነው እኔ የተቀመጥኩት። ይህም እሱ እስካለ ድረስ እኔ መውጣት አልችልም። ግን አላህ በቅርብ ጊዜ ያንሳውና ኢንሻአላህ ያላህ ሃይማኖትና ቁርአን ሱና ኢንሻአላህ ድል እንዲሰጠው ዱዓ አድርጉልኝ። ሁላችሁም በያላችሁበት ወደ አላህ ተቃረቡልኝ። ለአላህ ዱዓ አድርጉልኝ ሁላችሁም። አላህ ይስማችሁ። አላህ ሰሚው አዋቂ ነው። አላህ ጭንቃችሁ ሁላችሁንም ይፈርጃችሁ። እኔን ከጭንቀት እንዳወጣችሁኝ። ኦኬ ሀባይቢ፣ የሌላ መልእክት ሰምታችኋል። ኮሚኒቲው የተናገረውን ሰምታችኋል። እንግዲህ እኛ አሁን ዱዓ ከማድረግና እሷ እስከምትፈታ ድረስ መሰበር ነው ያለብንና በጣም በርካታ ሰዎች እየተጨነቃችሁ ነው። ባለፈው አንድ ወንድማችን በዚህ ጉዳይ ላይ በጣም እዚህ አውሮፓ ነው ያለው። በጣም ነው ያሳዘነኝ። በዚህ ሌላ ጉዳይ ላይ በጣም ሲሰራም የነበረ ወንድማችን ነው። እሱም ያለው ዩኬ ነው እና የወንድማችን በጣም ተናዶ በቃ እኔ ራሴን ላጠፋ ነው፣ እኔ እኮ 100,000 ብር ነው ያለኝ ከዚህም ከዛም ብዬ ለሷ እንደዚህ የሷ ጉዳይ በቃ እንደዚህ ተረሳ ብሎ በጣም ዲፕሬሽን ሆኖ ሲናገር ነበርና ድንገት እንደዚህ አይነት ቪዲዮ ይሄን ሰምታችሁ ትንሽ እናንተም ቀልባችሁ ይረጋጋል ብዬ ነው። አብሽሩ፣ ሰብሩ። እንግዲህ ዱዓ አድርጉላት። እንደዚህ አይነት ነገር ነፍስን ማጥፋት በጣም ትልቅ ወንጀል ነው። እኛ እኮ የሁሉ ጊዜ የለፋ ነው የጣር ነው የእሷን ነፍስ ለማዳን ነውና አንዳንድ እህቶች ወንድሞች በዚህ ጉዳይ ላይ በጣም እየተናደዳችሁ ነውና ዱዓ አድርጉላት ኢንሻአላህ። አዲስ ነገር ካለ ደግሞ እኔ ከኮሚኒቲዎቹ ጋር ኮንታክት እያረኩ ነው፣ አሳውቃችኋለሁ ማለት ነው። እሺ ዱዓ አድርጉላት። አላህ ይፈርጃት፣ አላህ ይድረስላት፣ አላህ ለሀገሯ ያብቃት። ከእናት ከአባቶቿ ጋር ኢንሻአላህ በሰላም ገብታ ሀገሯ ላይ የቀረውን እድሜው ከነሱ ጋር ለመኖር አላህ ያፍቃት። ቪዲዮን ሼር አድርጉት፣ ላይክ አድርጉት። በሚቀጥለው ቪዲዮ እስከምንገኝ የሙቤ ቤተሰቦች እንደተለመደው ላይክ ሼር እንዳትረሱ። ወዳችኋለሁ። ሰላም አለይኩም ወረህመቱላህ ወበረካቱ።